ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። በኦሮሚያ ክልል በተደረገ ውጊያ በርካታ የሽመልስ አብዲሳ ኃይሎች መገደላቸው ተሰማ። ይህ የሆነው በክልሉ የነበረው የመከላከያ ሰራዊቱ ከተለያዩ ስፍራዎች እየወጣ በሚሊሻና ፖሊስ አባላት እንዲተካ እየተደረገ ስለመሆኑ በተነገረ ወቅት ነው። ተጨማሪ ያለን እናደርሳችኋለን። በኦሮሚያ ክልል በተደረገ ውጊያ በርካታ የሽመልስ አብዲሳ ኃይሎች መገደላቸው ተሰማ። ይህ የሆነው በክልሉ የነበረው የመከላከያ ሰራዊቱ ከተለያዩ ስፍራዎች እየወጣ በሚሊሻና ፖሊስ አባላት እንዲተካ እየተደረገ ስለመሆኑ በተነገረ ወቅት ነው። ተጨማሪ ያለን ወደ እናንተ እናመጣለን። ይህ በእንዲህ እንዳለ በኦፕሬሽን ብናደርግም እየተፈተንን ነው ሲሉ የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናግረዋል። ምክትላቸው ደግሞ በሰላም አትኖሩም ያሏቸውን አካላት ሲያስጠነቅቁ የተሰሙ ሲሆን የምክር ቤት አባሉ ያለመከሰስ መብትን መነሳቱም ተነግሯል። ታደምጡታላችሁ። ፓርቲው በትግራይ ዳግም ጦርነትን ለመቀስቀስ የሚደረጉ እንቅስቃሴዎችን አወገዘ። ዳግመኛ ጦርነት የትግራይ ህገ መንግስታዊ ጥያቄዎችን ምላሽ አይሰጥም በማለትም ገልጸዋል። ሌላኛው መረጃችን ነው። በኢትዮጵያ ራሱ ላይ ቤንዚን አርከፍክፎ እሳት የለኮሰው መምህር ጉዳይ መነጋገሪያ ሆኗል። የአካባቢው ማህበረሰብ ደርሶ እሳቱን በማጥፋት የመምህሩን ህይወት ለመታደግ ተችሏልም ተብሏል። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በኦሮሚያ ክልል በተደረገው ውጊያ በርካታ የሽመልስ አብዲሳ ኃይሎች መገደላቸው ተሰማ። ይህ የሆነው በክልሉ የነበረው የመከላከያ ሰራዊቱ ከተለያዩ ስፍራዎች እየወጣ በሚሊሻና በፖሊስ አባላት እንዲተካ እየተደረገ ስለመሆኑ በተነገረ ወቅት ነው። ከሰሞኑ የአቶ ሽመልስ አብዲሳ አስተዳደር ወጥተው ለነበሩ የፖሊስ አባላት ካቀረበው ጥሪ ባሻገርም የክልሉ የሚሊሻ አባላት ለሀገራዊ ጥሪ ተዘጋጁ የሚለው ቅስቀሳ መነጋገሪያ እንደነበርም የሚታወስ ነው። እነ ጀነራል ድሪባ መኮንንም በተለያዩ የክልሉ አካባቢዎች እየተዘዋወሩም ይህንን የአርሶ አደር ስብስብ የሆነ ሚሊሻ ከልጆቹ ጋር ይዋጋ ዘንድ ሲያሳስቡም ሰንብተዋል። አገዛዙ በክልሉ ከበርካታ አካባቢዎች የመከላከያ ሰራዊቱን እያስወጣ ወደ ሰሜን የሀገሪቱ አቅጣጫ እያንቀሳቀሰ በሚገኝበት በዚህ ወቅት በኦሮሚያ ክልል በተለያየ ስያሜ በጥቅምም በድግድም የለብ ለብ የሚያሰለጥናቸውን ነዋሪዎችን ከሸኔና ከጽንፈኛው ጋር ትፋለማላችሁ ማለቱም የሚታወቅ ነው። አሁን የተሰማው መረጃ ደግሞ ለሽመልስ አብዲሳ አስተዳደር ስልጣን ሲባል በርካታ የሚሊሻ አባላት መስዋዕት የሆኑበት ውጊያ መከናወኑን የሚገልጽ ነው። ይህ የሆነው ትናንት በኦሮሚያ ክልል በአርሲ ዞን ዝዋይ እንጉዳ ወረዳ ነው። በዚህ የክልሉ የሚሊሻ አባላትና የኦሮሚያ ነጻነት ግሩፕ ባደረጉት ውጊያም በትንሹ 18 የሚሊሻ አባላት መገደላቸውም የተሰማ ነው። የኦሮሞ ነጻነት ጦር አክሎም በምዕራብ ጉጂ ዞን ገላና ወረዳ የኮምቦልቻ ከተማ አስተዳደር ጉዝ ጥቃት አድርሻለሁ ሲልም ገልጿል። ከዚህ በተጨማሪም የነጻነት ሰራዊቱ ኃይሎች ከሞጆ እስከ ሐዋሳ በሚዘልቀው ዋናው የፍጥነት መንገድ አካባቢ መታየታቸውም ተዘግቧል። ከበርካታ በተለይም ከማዕከላዊ የኦሮሚያ አካባቢዎች የተጠራው የመከላከያ ሰራዊቱ ወደ ቢሾፍቱ እንዲሰባሰብ መደረጉና ወደ ትግራይ አቅጣጫ መጓጓዙ ከቀናት በፊት መዘገቡ የሚታወስ ነው። የብልጽግናው አገዛዝ ዜጎቹን በተለያየ መንገድና አሰላለፍ በመጥራትና በማሰለፍ የማጋደል ጥሪውንም ቀጥሏል። በእንዲህ እንዳለ ኦፕሬሽን ብናደርግም እየተፈተንን ነው ሲሉ የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ተናግረዋል። ምክትላቸው ደግሞ በሰላም አትኖሩም ያሏቸውን አካላት ሲያስጠነቅቁ የተሰሙ ሲሆን የምክር ቤት አባሉ ያለመከሰስ መብት መነሳቱም ተነግሯል። የኦህዴድ ብልጽግና የኦሮሚያ ተወካይ ሽመልስ አብዲሳ ከሰሞኑን በጨፌው ለውጥ የመጣው ለኦሮሞ ነው እያሉ ሲያብራሩ ተመረተ፣ ተገነባ፣ ወዘተ የሚሉ ቁጥሮችን እየዘረዘሩም ነው። በቀደመው ስርዓት የኦሮሞ ህዝብ እድሉን እንዲወስን ሳይደረግ ቆይቷልም ብለው የወቅቱ የአገዛዙ ሰዎች በዚህ ህዝብ ለመነገድ የሚያደርጉትን ጥረት ቀጣይ ክፍልም አቅርበዋል። እንዲያም ሆኖ እየተፈተንን ነው ሲሉም ግን ዛዛምተዋል። አቶ ሽመልስና አገዛዛቸው ለውጡን ወደ ነውጥ የቀየሩበት የክልሉ ህዝብ ላይ የከፈቱት ጦርነት ዓመታትን እየተሻገረ ሲሆን የክልሉ ፕሬዝዳንትም በመሳሪያ ስልጣንን ለመያዝ የሚጥሩ አካላት ሳቢያም እንደ ክልል ብቻ ሳይሆን እንደ ሀገር ኦፕሬሽንም አድርገን እየተፈተንን ነው የሚለውን ማብራሪያም ሲያቀርቡ ነው የተሰሙት። ሆኖ ኦሮሚያም ኢትዮጵያንም ለማፍረስ የተነሱ ኃይሎችን በክንዳችን አመከናቸው ሲሉ ይሰማሉ። አቶ ሽመልስ እንዲህ የኦህዴድ ሰው ከሳምንታት በፊት የደቡብ ፍርድ ይፈጸም ዘንድ ያቀረቡት ቅስቀሳ
መነጋገሪያ እንደነበርም አይዘነጋም። ርዕሰ መስተዳደሩ ጉቦ አንድም ሳንቲም አትስጡ፣ የሚያስቸግራችሁ ካለ ለኃላፊው ንገሩት፣ በኃላፊው ካልሆነ ለእኛ ንገሩን፣ በዚህም ካልተሰማ በእጃችሁን በቦክስም ቢሆን እንዳትለቋቸው ደብድቧቸው ሲሉ የዚህን ሙሰኛ አገዛዝ ቢሮዎችን ሁሉ የቦክስ ማዕከላት የሆኑ ዘንድ ሲቀሰቅሱም ተሰምተው ነበረ። ከሰሞኑ ደግሞ የኮሬን ገዳይ ቡድን አባልና የሽመልስ አብዲሳ ምክትል አጎል አብዲም ራሳቸውን ንጹህ አድርገው አቅርበው እንዳለቃቸውም ሁሉ ሙሰኛ ያላቸውን አካላትን በሰላም አትኖሩም እያሉ ሲያስጠነቀቁም ነው የተሰሙት። አወል አብዲ በንግግራቸው ሌባን ሌባ ማለት አለብን፣ ሌባን ሌባ ብለን መጥራት ካልቻልን በስማ በለው የምናልፈው ከሆነ ችግሩን መፍታት አንችልም። በየደረጃው ያለው አመራር ራሱን መፈተሽ አለበት። ህዝብን እያማረረ ያለውን የሙስናና የዘርፉ ተግባራትን በቁርጠኝነት መታገል አለብን። ኦሮሞን እየዘረፉ በሰላም መኖር አይቻልም ሲሉ ነው የተደመጡት። ከኚህ ሹም ንግግር ጋር በተያያዘ የምጸት ምላሻቸውን የሚሰጡት ደግሞ ፖለቲከኛው ጀዋር መሐመድ ናቸው። በዛች ሀገር ያሉ ባለስልጣናት በዘረፋ ተግባራቸው ደረጃ ብናወጣላቸው አወል አብዲ ከወርቅ እስከ ነሐስ ባለው ቀዳሚ ደረጃ ውስጥ ተፎካካሪ ይሆናሉ። አቶ አወሉ ንግግር በሚያደርጉበት ወቅት እንኳን በአዳራሹ የሰሟቸው የነበሩት ታዳሚዎች በሙሉ ግለሰቡን በቅርበት የሚያውቁት ሆነው ሳለም እሳቸው ግን ስለ ንጽህና መስበካቸው አስቂኝ ጀግንነት ነው በማለትም ፖለቲከኛው የገለጿቸው። ከዚህ ጋር በተያያዘም እነ አቶ ሽመልስ አብዲሳ አንድ የምክር ቤት አባልን ያለመከሰስ መብት ማንሳታቸውም ታውቋል። ጨፌው በብልሹ አሰራር ወንጀል የተጠረጠሩ ያላቸውን አቶ ገመቹ እንደበላን ነው ያለመከሰስ መብታቸውን አንስቷል የተባለው። ፓርቲው በትግራይ ጦርነትን ለመቀስቀስ የሚደረገውን እንቅስቃሴ አወገዘ። ዳግመኛ ጦርነት ውስጥ መግባት የትግራይ ህገ መንግስታዊ ግዛቶችና ተፈናቃዮችን አይመልስም በሚል የገለጸው ውናት ነው። በትግራይ ክልል ውስጥ ከሚንቀሳቀሱ ፓርቲዎች መካከል አንዱ የሆነው ውናት ባወጣው መግለጫም የትግራይ ህዝብ ከ2012 አንስቶ የተደጋጋሚ ጦርነት ሰለባዎች መሆኑን ጠቅሶ የተደረሰው የፕሪቶሪያው ስምምነት ተግባራዊ ባለመደረጉም የትግራይ ህዝብ አሁንም ችግር ውስጥ ይገኛልን ብለዋል። በዚህም ምክንያት ትግራይ የኔ የሚለው መንግስት የለውም፣ ግዛቶቹና ተፈናቃዮቹ አልተመለሱም፣ በህወሓት በሰራዊቱ ውስጥ የተከፋፈሉ ተፈጥረዋል። ይህ ደግሞም ጥንካሬውን ከማጣቱም በላይ የእርስ በርስ ግጭት ውስጥ እንዲገባ ምክንያት ሆኗልም በማለት ያትታል። ኡናት ሲቀጥልም ድጋሚ ወደ ጦርነት መግባት የትግራይ ህዝብን ወደማይቀለብሰው የጥፋት ገደል ውስጥ ስለሚያስገባም እናወግዘዋለንም ይላል። ፓርቲው አክሎም ድጋሚ ጦርነት ተጨማሪ መፈናቀልና ውድመትን ያመጣል፣ ወጣቶችን ይበልጥ ተስፋ ያስቆርጣልም ያለ ሲሆን በዚህ ሂደት ውስጥ ተጠቃሚ የሚሆነው ህወሓት ብቻ እንደሆነም አንስቶ የፌዴራል መንግስቱም የፕሪቶሪያውን ስምምነት ተግባራዊ ባለማድረግ ዋነኛው ተጠያቂ እንደሚሆንም ገልጾ አሁንም ስምምነቱ ሙሉ በሙሉ እንዲከበርና የትግራይ ህገ መንግስታዊ ስርዓት እንዲመለስም ጥሪ አቅርቧል። በኢትዮጵያ ራሱ ላይ ቤንዚን አርከፍክፎ እሳት የለኮሰው መምህር ጉዳይ መነጋገሪያ ሆኗል። የአካባቢው ማህበረሰብ ደርሶ እሳቱን በማጥፋት የመምህሩን ህይወት መታደግ ተችሏልም ተብሏል። በእርግጥ ይህ መምህር እንዲህ ያለ ድርጊት እንዲወስድ ያነሳሳው ምክንያት በግልጽ አልተነገረም። እንዲያም ሆኖ በሀገሪቱ ከብልጽግና ዘንባባዎችና ደማቅ አምፖሎች እንደዚሁም ህንፃዎች ጀርባ ባለፉት ዓመታት ህይወታቸው እጅግ ከተመሰቃቀሉ የህብረተሰብ ክፍሎች ውስጥ መምህራን እንደሚገኙበት የሚታወቅ ነው። ደሞዝ ተከልክለው በቀን ስራ የሚተዳደሩ እንጨት እየለቀሙ የሚሸጡ መምህራን፣ የምሳ ሰዓታቸውን በቤተ ክርስቲያንና በመስጂድ የሚያሳልፉ ሰራተኞች፣ የመኖሪያ ቤት ኪራይ ቸግሯቸው ከተማሪዎቻቸው ጋር ዶርሚተሪ የሚያድሩ የዩኒቨርሲቲ ሌክቸረሮች የብልጽግናው ያለፉት ዓመታት ትሩፋቶች ናቸው። ከዚህ ጋር በተያያዘ እንደሆነ የታወቀ ነገር ባይኖርም በደቡብ ምዕራብ ኢትዮጵያ ክልል የታርጫ ከተማ ፖሊስ ሰውነቱ ላይ ነዳጅ በማርከፍከፍ ራሱን ያቃጠለ መምህርን በማሪዎች ጥቆማ ደርሶ ማትረፉን አሳውቋል። የግል ትምህርት ቤት መምህር ነው የተባለው ግለሰብ ሕክምና ላይ እንደሚገኝም የከተማው ፖሊስ ገልጿል። የዳውሮ ዞን ማዕከል የሆነችው ታርጫ ከተማ ፖሊስ ባወጣው መግለጫ እንዳሳወቀው ግለሰቡ ራሱን ለማጥፋት የሞከረው ባለፈው አርብ ረፋድ 4 ሰዓት ገደማ ነው። ግለሰቡ 1 ሊትር ቤንዚን ከነጋዴ በመግዛት ሰውነቱ ላይ እንዳርከፈከፈም የፖሊስ መግለጫ ያስረዳል። ቀጥሎም በኪሱ ይዞት የነበረው ክብሪትን በመጫር በለበሰው ልብስ ላይ በመለኮስ ሰውነቱን በእሳት ማያያዙን ነው ይኸው ሪፖርት የሚያመለክተው። ይህንን የተመለከቱ የአካባቢው ነዋሪዎችም የድረሱልን ጥሪ ማሰማታቸውን የጠቀሰው መግለጫው በስፍራ ላይ የነበሩ የትራፊክ ፖሊስ አባላት መድረሳቸውንም ያክላል። የከተማው ፖሊስ ከአካባቢው ሰዎች ጋር በመተባበር በግለሰቡ ሰውነት ላይ የነበረውን እሳት በማጥፋት በፍጥነት ታርጫ ጠቅላላ ሆስፒታል በማስገባት የሕክምና እርዳታ እንዲያገኝ ተደርጓልም ተብሏል። የግለሰቡ ህይወት እንደተረፈና በአሁኑ ወቅት ሕክምና ላይም እንደሆነ ተነግሯል። በ7ኛ ቀን አድቬንቲስት ትምህርት ቤት መምህር የሆነው ግለሰብ ራሱን ለማቃጠል የሞከረው በየትኛው ምክንያት እንደሆነ ግን ግልጽ ባይሆንም ፖሊስ ግን ከግል ህይወቱና ተያያዥ በሆኑ ጉዳዮች ምክንያት ነው ይላል።
ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ